አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ወደ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያለ ሰላም ዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ሀርቡ ከተማ የሚሄድ አስቤዛ ነው። አስቤዛውን ያዘዘችኝ እዚሁ ሁና ነው። ከዚህ በፊት ሙሉ የቤት እቃዋን ኳሊቲ የሚያምር በጣም ቆንጆ አገርን ያነጋገረ ቃና ያደረስኩላት። አገር ያነጋገረ ስላችሁ እዛ በአካል አይተውት በጣም የወደዱት ጎረቤቶቿ ሁሉ ያመሰገኑትን እቃ ማለት ነው። እሷ ናት ያለችኝ። እንግዲህ ይሄንን ያለችኝ በራሷ በቃሏ ባንደበቷ ነው ማለት ነው። እና እሱን እቃ ወስጅላታለሁ። አሁን ደግሞ አስቤዛ እህታችን ኢትዮጵያ ከገባች 1 ወር ከምናምን እየሆናት ነው ማለት ነው። እና እዚህ ጋር በጣም ቆንጆ አስቤዛዎች እና ደግሞ እቃ ሲገዛላት ደግሞ ያኔ ያላዘዘችኝ ይሄ ደግሞ ቦይለር ደግሞ ጎረቤቷ ናት እሷ ስታዘኝ አብራ ጎረቤቷ ናት ያዘዘችው ማለት ነው። ይሄ አስቤዛ የፈጀው 69030 ብር ነው። 600 ብሩ ትራንስፖርት ነው። ከዛ ደግሞ ከዚህ በኋላ ደግሞ ደጋን የላኩት ስልክ አለ፣ እሱንም ማሳያችኋለሁ ማለት ነው ለአባቷ ሰርፕራይዝ። በመጀመሪያ እዚህ ጋር በጣም ቆንጆ የሆነ ክሰል የተለቀመ ክሰል ነው የሚባለው። ይሄ 2000 ብር ነው። ያልተለቀመው ደግሞ አፉ ላይ እንዳለ ስፍት ተደርጎ ነው የሚመጣው። ከታች ደቃቅ ነው። ይሄ ግን ሙሉ ድፍን ነው። በቃ እንደዚሁ አንድ አይነት ነው ማለት ነው ከላይ እስከታች። ሌላው እዚህ ጋር ማገዶ ቆጣቢ ሸክላ የሌለው 4500 ብር። ይሄኛው 2000 ብር ነው ብያቸዋለሁ። ክሰሉ እኔ እርግጠኛ የሆንኩበት ለምን እንደው ታውቃላችሁ፣ ሁሉ ጊዜ የምጠቀመው ይሄ ስለሆነ ነው። እንዲሁም ደግሞ ሀይቅ ለሆነች ልጅ ልኬላት እንደዚሁ ሁሉ ጊዜ ላኪልኝ ነው የምትለኝ ማለት ነው። ከመጣች አገር ገብታለች፣ ከመጣይ ጀምሮ ላኪልኝ ትለኛለች ማለት ነው። ያኔ ቆንጆ ክሰል ስለሆነ ማለት ነው። እዚህ ጋር በ1300 ብር የሊጥ ማብኪያ ወይም ዳቦ ምናምን ማቦካኪያ የሚሆን ሞገስ ማነው ኒኬል እንትን አላት 50 ቁጥር ነው። የፌሮ ምድጃ 1800፣ ይሄኛው 1300። ሁለት የምግብ ስፍራ ምንድነው ወይነ ጠጅ በወርቃማ እና እዚህ ጋር ደግሞ ሲሊቨር በሎሚ ከለር ማለት ነው 700 ብር ገዝቼላታለሁ። ቦይለር 3400 ለጎረቤቷ ነው ብያችኋለሁ። እዚህ ጋር ማንከሽከሻ 200 ብር፣ ሀገርኛ ሲኒ ከነ ሰርቪሱ 880 ብር፣ ሲኒው 600 ብር ነው 280 ብር ሰርቪሱ። ወንፊት ማነው 150። ከዛ እዚህ ጋር ማለት ነው የወሎ ጭስ አለ። ከአስቤዛው ያራኩት ያው ስለሚሸት ነው። እዚህ አንድ የወሎ ጭስ አለ፣ እዚህ አንድ አለ 2 ኪሎ ማለት ነው። 2 ኪሎ 600 ብር ነው። እዚህ ጋር ደግሞ እጣን አድሩስ አለ 1000 ብር ነው ኪሎ ማለት ነው። ሌላ በ200 ብር ወይራ ቆንጆ ወይራ ገዝቼላታለሁ ማለት ነው። ማሻአላ ቆንጆ ጽድት ያለ ወይራ ነው። ቀይ ነው በጣም ቆንጆ ወይራ ማለት ነው ሽታው። ሌላ ወደ አስቤዛ ስመጣላችሁ በዚህ አጋጣሚ ቻናልሽ ተስተካከለ ወይ እያላችሁኝ ነው። ገና ነው ያው ያን ቀን ከነገርኳችሁ ለ5 ቀን ቀጠሮ እስከ 5 ቀን ድረስ እንመልሳለን አሉ። ጎግል ተጽፎላቸዋል ግን አልመለሱም ማለት ነው። ገና ነው። ዱአ አድርጉ። እዚህ ጋር 12 ፓስታ አላት። 12 ሲባዛ በ120 ብር ነው። አንድ ፍሬ ፓስታ 120 ብር ነው ማለት ነው። 1400 የሚመጣው እዚህ ጋር ደብተር እያየሁ ካልሆነ 12ቱ ፓስታ 1440 ብር ይመጣል ማለት ነው። እዚህ ጋር እንደምታዩት 12 ሲባዛ በ120 ብር ማለት ነው። እዚህ ጋር ስኳር አለ። ስኳር አንድ እዚህ ያለ 2 3 5 ኪሎ 3 ቦታ አድርጊ ብላኛለች። ይሄ ደግሞ 15 ኪሎ 3000 ብር ነው የገዛሁት። ኪሎ 200 ብር። በነገራችን ላይ ስኳር 250 ደርሶ ነበር ቀንሶ ነው አሁን። እዚህ ጋር ደግሞ ሩዝ በስመቲ በቃ ሁሉንም ነገር አንቺ ይሆናል ያልሽውን ግዢ ነው ያለችኝ። ይሄ በኪሎ ነው የሚሸጠው። ኪሎ 300 ብር ነው። ግን ማሻአላህ የሆነ ሩዝ በስመቲ ነው እኔ ቤቴ የምጠቀመው ማለት ነው። አረቦቹ ቤት በኬሻው የምትመጣው ናት ማለት ነው። እንትኑ ኬሻው ደግሞ ይሄ አፈር የሚመስለው ነገር የለም እሱ ማለት ነው። በጣም ቆንጆ የሚያምር ሩዝ በስመቲ ነው። 5 ኪሎ 500 ብር ገዝቼላታለሁ። እዚህ ጋር 5 ኪሎ ትንንሿን ቱቦ መኮረኒ፣ እዛ ጋር ደግሞ 5 ኪሎ ወፍሩን ቱቦ መኮረኒ ገዝቻለሁ። 10 ኪሎ 1700 ብር፣ ኪሎ በ170 ብር ሂሳብ ማለት ነው።
እዚህ ጋር ቆንጆ ቡና አላት። ቡና ያው ትንሽ ቀንሷል 1300 ብር ነው። በጣም ነው የሚያምረው። ሀርቡ እንዳሉኝ እንደዚህ አይነት ቆንጆ ቡና የለም ብለውኛል። ባለፈ ዕለት ልክ የላቸው ማለት ነው። ማሻአላ በጣም ተመችቶናል ብለውኛል ማለት ነው። እና ይሄ ደግሞ ኪሎ 1300 ብር 2 ኪሎ ነው። ሁለት ቦታ ነው ማረግላት። ይሄንን 2600 ብር ነው ማለት ነው። ገና አላሸኩትም ግን አሽግላታለሁ። ሌላው ምስር ክክ ነው። ምስር ክክ ኪሎ 350 ብር ሆኗል ማለት ነው። ምስር ክክ ጨምሯል። 5 ኪሎ 1750 ብር። ድፍን ምስር ቆንጆ ድፍን ምስር አለ። እዚህ ጋር ደግሞ ኪሎ 300 ብር ነው። 5 ኪሎ 500 ብር። አተር ክክ አለ። አተር ክክ 250 ብር ነው ኪሎ። 5 ኪሎ 750 ብር ይሆናል ማለት ነው። ወደዚህ ስመጣላችሁ 1 ኪሎ ሚጥሚጣ። ይሄ ሚጥሚጣ በጣም ቆንጆ ነው፣ ግን አንዳንድ ኪሎ የታሸገ የለውም። ሩብ ኪሎ ስለሆነ አራቱን ገዛውላት ማለት ነው። 1200 ብር ነው። ጁስ 600 ብር። እዚህ ጋር ደግሞ ምን አላት መሰላችሁ? ሳልሳ ቲማቲም ድልህ ማለት ነው። ይሄ 400 ብር ነው። ትልቅ ነው ይሄ ማለት ነው። ከዛ ሸኖ ለጋ ቅቤ 1 ሺህ ብር ሁለቱን 2000 ብር ገዝቼላታለሁ ማለት ነው። ይሄንን እዚህ ጋር ክኖር ነው። ክኖር 1200 ብር ነው። 240 ፍሬ ነው ፍሬው ማለት ነው። ቆንጆ ያው እንግዲህ የወጥ ማጣፈጫ ማለት ነው። እኔ አልጠቀምም። ያው ብዙ ጊዜ አንዳንድ ጊዜ ነው አልፎ አልፎ ታውቃላችሁ። ማጂና ክኖር ያኔ አንድ ነው እንትናቸውና ጣዕማቸው አንድ ነው ወይም ኳሊቲነታቸው አንድ ነው እያልኩ ሳይሆን ያው ጥቅማቸው አንድ ነው። እና ይሄ ደግሞ እንትን ከቸፕ ነው። ከቸፕ 550 ብር ነው ይሄን የገዛሁት ማለት ነው። 2 ሊትር ከቸፕ ማለት ነው። 2 ኪሎ ግራም እዚህ ጋር እንደምታዩት ማለት ነው። ከዛ ሀባይብ ምን አላት እዚህ ጋር ዘይት ዋሂድ ዘይት 2100 ብር ነው አንዱ 4200 ብር 2.55 ሊትሩ ማለት ነው። ይሄንን ገዝቻለሁ። ከዛ ጤፍ አለ እዚህ ጋር ጤፍ አላት። ጤፍ መለስተኛ በጣም ቆንጆ ጤፍ ነው። ኪሎ 110 ብር ነው። ኩንታል 111 ሺህ ብር ነው ማለት ነው። 5500 ብር 50 ኪሎ ገዝቼላታለሁ። ስንዴ 87 ብር ነው ኪሎ። ነጭ ስንዴ ቆንጆ ስንዴ 15 ኪሎ ገዝቻለሁ ማለት ነው። እንግዲህ 15 ሲባዛ በ87 ብር 1305 ብር ነው የገዛሁት ማለት ነው። ሌላው እዚህ ጋር ገብስ የሾርባ ገብስ ነው። ቆንጆ የሾርባ ገብስ 15 ኪሎ ነው። ኪሎ 175 ብር ነው። 2625 ብር ገዝቻለሁ። እዚህ ጋር ደግሞ በ600 ብር ሩዝ መስሪ ለሾርባው የሚሆን ማለት ነው። ኪሎ 110 ብር ነው። 5 ኪሎ ገዝቻለሁ። 25 ኪሎ ሀዲያ ዱቄት አለ እዚህ ጋር 3000 ብር ነው። እዚህ ጋር ደግሞ በርበሬ ቆንጆ በርበሬ ነው። ድርቅ ያለ ነው። በነገራችን ላይ አንዳንዴ ማለት ነው አንዳንዴ ምን አለ መሰላችሁ የ700 ብር በርበሬ ሞኝ ሆኖ ይመጣል። የ700 ብር በርበሬ ደግሞ ቆንጆ ሆኖ ይመጣል። እና ሂጄ ያው ባለ 850 ልገዛላት ነበር የሄድኩት፣ ግን ይሄኛው ቆንጆ በርበሬ ሳገኝ በ700 ብር 10 ኪሎ 7000 ብር ገዛሁላት ማለት ነው። ማሻአላ በጣም ቆንጆ ነው። ሌላው ምን አለ እዚህ ጋር ሽሮ ነው። 5 ኪሎ ጓያ እና 5 ኪሎ ባቄላ ነው። ባቄላው ከስር ስለሆነ ነው። በነገራችን ላይ አገራችን ፌስታል ተከልክሎ ያው በማዳበሪያ ነው ይሄ ሁሉም እንደምታዩት። እኔ ግን ሁልጊዜም በማዳበሪያ ነው በብዛት እንደ አይነቶቹን የምገዛው አስቤዛ። እነዚህን አሁን 30 ብር ገዝቼ ነው ሁሉንም እነዚህን ትንንሽ ማዳበሪያ ማለት ነው። እና ምን ልላችሁ ነው ሁለት ቦታ ያላደረኩት ከታች ከስር ነው ባቄላው ማለት ነው። 5 ኪሎ ባቄላ 5 ኪሎ ጓያ ነው። ኪሎ 200 ብር ነው የገዛሁት። እና እንደዚህ ከስር ስታዩት ባቄላው አለ ልላችሁ ፈልጌ ነው። የብቻ ስላላደረኩት ነው። ከስር ነው ባቄላው ማለት ነው። እና 2000 ብር ጥሬውን ይሄንን ገዝቼላታለሁ ማለት ነው። ጥሬውን ስላችሁ ይሄ የተቆላ የተከካ የተዘጋጀውን ማለት ነው። ከዛ ቅመም ገዝቻለሁ ማለት ነው። ከደረቅ እስከ እርጥብ የሱን ዋጋ ልንገራችሁ። የበርበሬ ቅመም ለ8 ኪሎ ብዬ ነው የገዛሁት። ምክንያቱም ሲቀነጠስ ከዛ ለሽሮ መመጠኒያ ሲነሳለት ያው 8 ኪሎ ነው የሚሆነው። በእርግጥ ይሄ አያጎድልም ድርቅ ያለ ስለሆነ ማለት ነው። እርጥብ ሲሆን ነው የሚያጎድለው በጣም ሲሰጣና ለ8 ኪሎ 3300
ብር ነው ማለት ነው። እንደገና ደግሞ ለ10 ኪሎ ሽሮ 1980 ብር ነው ማለት ነው። እዚህ ጋር የሽሮ ደረቅ ቅመም አለ እና ዝንጅብል እዚህ ጋር ለሽሮ የሚሆን ነጭ ሽንኩርት አለ። ከዚህ ነጭ ሽንኩርት 1 ኪሎ ተነስቶ ለበርበሬውም ታረግለታለች ማለት ነው። ቆንጆ ነው የሚሆነው። እዚህ ጋር ደግሞ 2 ሰሃን ያበሻ ሽንኩርት አለ ቆንጆ ማሻአላ ተባረከ ረህማን። ከዛ ዝንጅብል እዚህም አለ ደረቅ ቅመሞችም አሉ ማለት ነው። ይሄ ከእርጥብ እስከ ደረቅ ሁሉም ተደምሮ ነው 3300 ብር የሆነው ቅመሙ ማለት ነው። 1980 የሆነው ይሄም ሁሉም ተደምሮ ነው ማለት ነው። ያው ዘንድሮ ማሻአላ ነጭ ሽንኩርት ርካሽ ነው። እንደዚህ የተፈለፈለ ስገዙ ደግሞ ለመደለጃ ቆንጆ ነው፣ ጎደሎ የለውም። ይሄንን ውሃ ተነክሩትና ስታጥቡት ማለት ነው እሽት ስታረጉት ይሄ እየተላጠ ይሄዳል፣ አያደክማችሁም ማለት ነው። በጣም ቆንጆ ነው። በዛ ላይ ደግሞ እኔ ዲፍንም አልገዛው፣ ዲፍኑ ሲከሰከስ ንፋሹ ሲወጣ ምናምን ጎደሎ አለው። ይሄ ግን ኖርማል እንደዚሁ በቃ ይሄ ልጫ ብቻ ነው የሚቀረው፣ አንድ ልጫ ማለት ነው። እንግዲህ እንትን ብዙ ያኔ ቆዳ የሚወጣለት የለም፣ አንድ ልጫ ነው። ይሄ አያጎልም ማለት ነው። እና ገበያ ላይ ደግሞ ስገዙት ቅናሽ ነው። በነገራችን ላይ ቅናሽ ነው ስላችሁ ከዲፍኑ ይሄኛው ቅናሽ ነው ልላችሁ ወዳለሁ። እንግዲህ ሀባይብ ከወደዳችሁት ላይክ እና ሼር ሰብስክራይብ እያደረጋችሁ ቻናሉን ከተስተካከለ እንግዲህ አላህ ያውቃል እላችኋለሁ። ከዛ ስልክ አለኝ ደጋን የሚላ ማነው ደጋን ልኬዋለሁ። ቪዲዮ ቀርጬው ስለነበረ እዚሁ ላይ ልቀጥልላችሁና ታዩታላችሁ ማለት ነው። እንግዲህ የዛሬ ቪዲዮአችን ይሄንን ይመስላል። ሰላም ሁኑልኝ ሀባይብ። ደግሞ ሂሳብ ሰርታችሁ ሂሳብ ስሪና ላኪ አትበሉ። እኔ ሻጭ አይደለሁም። ይሄን ፈልጋለሁ እንደው ግን ሻጭስ ብሆን ማለት ነው እንደው ይሄ ግርም የሚለኝ ሻጭ እንኳን ብሆን ለምሳሌ የሸቀጥ ሱቅ አለኝ ሐቂቃ ማለት ነው። ከዛ የልብስ የጫማ የእቃ ምንድነው ስሙ ክሰልተራ እንትንተራ ልብስም ሆኖ እኮ የሴት የወንድ ሁሉ የተለያየ ነው። የወንድም ሆኖ ደግሞ ጫማ ቤቱ ሌላ ነው፣ ልብስ ቤቱ ሌላ ነው፣ ጀለብያ ምናምን ጥምጣም ሌላ ቦታ ነው። በቃ በየቦታው ነው። ያንን ሂሳብ ሰርተሽ ላኪ አትበሉ ላችሁ ወዳለሁኝ ሀባይብ። ይሄንን ይመስላል እንግዲህ ሀባይብ። እዚህ ጋር ደግሞ ስልክ ለአባቷ ሰርፕራይዝ ደጋን የሚሄድ ነው ማሳያችሁ ማለት ነው። 16 128 በ4 ራም ነው ዋጋው 24500 ብር ስልኩ። ከዛ እስከነ ከቨሩ እስከዚህ እስከ ቻርጀሩ ምናምን 25600 ብር ነው የገዛሁላት ማለት ነው። እዚህ ጋር እንደምታዩት ቻርጀሩ የውጭ ነው። ይሄ ፋስት ቻርጀር ነው። ቆንጆ ስልክ ነው። እኔ ማብራት ስላልነበረ አልሰካሁትም ማለት ነው። ግን ኢሞና ቴሌግራም ከዛ ደግሞ የሚያስፈልገውን አማርኛ አፕሊኬሽን አውርጄ ኢሜል ከፍቼ መጀመሪያ ማለት ነው አርጌላታለሁ ማለት ነው። እንደዚህ አርጌ ደጋን እልክላታለሁ ማለት ነው። በጣም ነው የሚያምረው ማሻአላ ተባረከ ረህማን ስልኩ ያሰላም። ይሄ ከበሩ ነው በነገራችን ላይ ፊት ለፊቱ ላይ ዝም ብዬ ስላለበስኩት ነው። 25500 ማነው 25600 ብር ማለት ነው። አጠቃላይ ከበሩ ቻርጀሩ ግላስ ይሄ ሻሻውን ማለት ነው ሁሉንም አጠቃሎ በጣም ቆንጆ ስልክ ጋላክሲ A16 128 ጂቢ በ4 ራም ነው። ራሙ በ6 ሲሆን ደግሞ ይጨምራል ማለት ነው።